አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድን ነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሂደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከመስዋዕት ይልቅ ሰው ይበልጣል። በእውነት ማለት ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን፣ በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ነው። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይደለም። አሁን እዚህ አሳዝነ እዚህ እኮ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው እኮ አንድ መነኩሴ በቅቻለሁ እያለ አስቸገረ። በቅች ዝም ብሎ ሄዶ በቅቻለሁ ነው እሺ ብሎ እስቲ ና በሉት ብሎ አባጋቶ እና በሉት አለና መጣና ሙልጭ አድርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣት። አንተ ምንድን ነው ያሉት? ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ነው። ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆንም። ምንም ነገር ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለ ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ታረቅ ይላል። አንድ የበረሃ አባት ይህን ሲተረጉም ይሄ የበረሃ አባት እኮ ችግር ነው። አንድ የበረሃ አባትን ያልኩኝ እነ እንጦንስን ነው። እሺ እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። እስኪ በሞት አንድ ይበሉልኝ፣ ከባልንጀራ ጋር በሉ ፈጥነህ ታረቅ። ምን በል? ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድን ነው ይላል? አባቶች ብዙ ትርጉም ነው ያለው ይሄ አንቀጽ። አበው ብዙ ተርጉመውታል። እኔ አባት የተረጎመውን ልዩ ትርጉም ስለሆነ ይህን ብቻ ነው ማካፈል የፈለኩ ከርዕሴ ጋር የሚገናኘው። ባላጋራ የተባለ ህሊና ነው ይላል። እንዲህ ይገርማል እኮ ጠላት የተባለ ህሊና ነው ይላል። ህሊና ጠላት ነው። ከባላጋራ ጋር ጠላት የሆነው ምን? ህሊና ለስጋ ጠላቱ ነው። ህሊና ለስጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርቅ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትዝፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሹክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ህሊና ለአንደበት ጠላቱ ነው። ህሊና ለስጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከህሊናህ ጋር የታረቅክ ዕለት ነው። ከማን ጋር በሉ እንጂ ንገሩኝ። በቀር ህሊና መመስወጥ ስጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። ሰው አተረፈ የሚባለው ህሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምንድን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ህሊናውን ሲያጣ ነው። ሶስተኛ ህዋሳቱን ሲያጣቸው ነው። ህሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ
ሕዋሳቱ ንጹሕ ሆነው ተፈጥሮ በኃጢአት ሲያጣቸው አፉ ያልወደደውን እየበላበት ሰውነቱ ያልወደደውን እየጠጣበት እግሩ ወዳልወደደው እየወሰደው ዓይኑ ያልፈቀደውን እያየበት እጁ ያልወደደውን እያከናወነበት እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ኃጢአት ማለት ግዕዝ ነው። ኃጢአት ኃጣ አጣ ኃጢአት ኃጢኦት ማጣት ማለት ነው። ኃጢአት ማለት ማጣት። ሰው ኃጢአት ለምን ተባለ ማለት ሰው ራሱን ያጣል። ራሱን ላለማምጣት ሕዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል። ራሱን የጠበቀ ሰው ሕግ ይጠብቃል። ራሱን እግዚአብሔር እኮ ሕግን የሰራ ራሳችሁን ጠብቁ ብሎ ነው። እግዚአብሔር ኃጢአት አትስሩ የሚለን ከእኛ ጽድቅ የሚያተርፈው ስላለ ሳይሆን እኛ ራሳችንን እንዳንከስር ስለሚሻ ነው። ስለዚህ እንቁ ማለት ሰውነት ነው። ለሰውነታችሁ ክብር ስጡት። ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድን ነው? ክብርን ማወቅ ነው። እስቲ ክብርን ማወቅ በሉ። ክብሩን ያወቀ ሰው ኃጢአት አይሰራም። እኔ ማን ነኝ ያለ ሰው ማለት ነው። አሁን ለምሳሌ እንደው አያደርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰር ብታገኙ ምን ትላላችሁ? ኧረ አባ አትሉም እንዴ ትላላችሁ ማለት ነው። አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው። እንዴ መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ማለት ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በወንድ ትስቁብኛላችሁ። እንዲህ አባ እዚህ ምን ይሰራል? ለአንተ የፈቀደልህ ማን ነው? እንዴ ነውር አይደለም? እናንተ ክብራችሁን አታውቁም? እኔም በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርህን ጠብቅ አንተ ሰው እያትሉኝ ክብርህን ጠብቅ። እኔም ክብራችሁን ጠብቁንም ክብራችንን እንጠብቅ። ሰውነታችንን አናባክን። የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን። እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተዉት ነው የሚለው እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንዲሁ ቅዱስ ጳውሎስ ይላል በሚሞት ሥጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁም በሚሞት ሥጋችሁ በሉ። ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሕዋሳቱ ነን በሉ ሁላችሁ። እሱ ራስ ነው በሉ። እሺ በሉ ድገሙት። እሱ ራስ ነው። እሺ ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን ይላል። የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውራል። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ነው። ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለው። ሰውነቴን እየጎሰምኩ አስገዛዋለሁ ይልን መክሰር አለ አላችሁ። እንደ ባትሪ ማለት ነው። ባትሪ ወደፊት ያበራል። የራሱ ምንድን ነው
ጨለማ ነው። ጨለማ ነው፣ የራሱ ጨለማ ነው ኋላው ማለት ነው። ለሰው ያበራል እንደ ባቲ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ነው። ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተ ምዕመናን ያልኩ ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት ነው። እንዲያው እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል። እንዲህ አበው እኮ ደቂቀ እሜ የተባአሱ በእንቲ አይ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን።